በትግራይ ምድር አይቀሬው ጦርነት እየተቃረበ ይመስላል። በተደጋጋሚ የፌዴራሉ መንግስት የድሮን ቅኝት በትግራይ ሰማይ ላይ ሲያደርግ ከቆየ በኋላ ተደጋጋሚ የድሮን ድብደባዎች በትግራይ መፈጸም ጀምረዋል። በዛሬው ዕለትም ተጠናክሮ ቀጥሏል። በትግራይ ምድር ከፍተኛ ስጋት ተደቅኗል። የትግራይ ክልል የመረጃ ምንጮቻችንም ከፍተኛ የሆነ የጦርነት ዝግጅት በህወሓት ኃይሎች በኩል እየተደረገ መሆኑን ነግረውናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከ4 ኪሎ ከባድና ቀጭን ትዕዛዝን አስተላልፈዋል። በምርጫ ማግስት በኢትዮጵያ ምድር ሌላ ደም አፋሳሽ ጦርነት ሊቀሰቀስ እንደሚችል ከታማኝ ምንጮች አረጋግጠናል። ጉዳዩን ዘርዘር አድርገን እንነግራችኋለን። ለተጨማሪ መረጃዎች ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አብሯችሁን እንድትሆኑ በአክብሮት ጋብዘናችኋል። በትግራይ ምድር አይቀሬው ጦርነት እየተቃረበ ይመስላል። በተደጋጋሚ የፌዴራሉ መንግስት የድሮን ቅኝት በትግራይ ሰማይ ሲያደርግ ከቆየ በኋላ ተደጋጋሚ የድሮን ድብደባዎች በትግራይ መፈጸም ጀምረዋል። በዛሬው ዕለትም ተጠናክሮ ቀጥሏል። የድሮን ድብደባው በትግራይ ክልል ዛሬም የድሮን ጥቃት መፈጸሙ ተገልጿል። ትናንት እሁድ ግንቦት 30 ቀን አመሻሹ ላይ ከሽራሮ አቅራቢያ ሽምበኔላ በተባለ ስፍራ አዲስ የድሮን ጥቃት መፈጸሙ ታውቋል። ይህ በ3 ቀናት ውስጥ በትግራይ የተፈጸመ ሁለተኛው ጥቃት ሲሆን ከቀናት በፊት የተካሄደውን ተመሳሳይ ጥቃት ተከትሎ ህወሓት ባወጣው መግለጫ የፌዴራል መንግስቱን ማውገዙ ይታወሳል። የድሮን ጥቃቱ ዛሬም ቀጥሎ የተፈጸመ ሲሆን የዛሬው የድሮን ጥቃት የጦር መሳሪያ በጫኑ ተሽከርካሪዎች ላይ ያነጣጠረ መሆኑ ተነግሯል። ከ2 ቀናት በፊት የተካሄደው ጥቃትም በተመሳሳይ በወታደራዊ ተሽከርካሪዎችና ታጣቂዎች ላይ ያነጣጠረ እንደነበር ዘግይተው የወጡ መረጃዎች አረጋግጠዋል። እነዚህ ጥቃቶች የተፈጸሙ ያሉት ህወሓት ክልሉን ወደ ማስተዳደር መመለሱን ማሳወቁን እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ በህወሓትና በኤርትራ መንግስት መካከል እየተደረገ ነው ያሉትን ግንኙነት ማውገዛቸውን ተከትሎ ነው። የድሮን ጥቃቱ በተፈጸመበት በዚህ ሰዓትም የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ግብጽ መግባታቸው ታውቋል። የፕሬዝዳንቱ የግብጽ ጉብኝት ትኩረት በውል ባይታወቅም ጠቅላይ ሚኒስትር ዶክተር አብይ አህመድ የህወሓትና የኤርትራ መንግስት ጥምረት ወይንም ጽምዶ ከማውገዛቸው ባለፈ በሁለቱ ቀናት የተፈጸሙት ጥቃቶች ከኤርትራ ድንበር አቅራቢያና የኤርትራ ሰራዊት አባላት በስፋት በሚታዩባቸው አካባቢዎች መሆናቸው ጥቃቱ በኤርትራና በህወሓት መካከል ተፈጥሯል በተባለው አዲስ ግንኙነት ላይ ያነጣጠረ መሆኑን ያሳያልም ተብሏል። በፌዴራል መንግስቱና በህወሓት መካከል ያለው ውጥረት አገርሽቶ ወራትን ባስቆጠረበት በአሁኑ ወቅት ትናንት በኢትዮጵያ ኤርትራ ድንበር አቅራቢያ በምትገኘው ገማሃሎ በተባለች የትግራይ መንደር ላይ የድሮን ጥቃት መፈጸሙ ተረጋግጧል። ከሽራሮ በቅርብ ርቀት ላይ በምትገኘው በዚህች ስልታዊ ስፍራ ጥቃቱ የተፈጸመው አርብ ሌሊት ወደ ቅዳሜ አጥቢያ መሆኑ ታውቋል። ከሰሞኑ የትግራይ ታጣቂዎች የኤርትራ ወታደሮች በአካባቢው በጋራ መታየታቸውን የሚያሳዩ ተንቀሳቃሽ ምስሎች ወይንም ቪዲዮዎች በማህበራዊ ትስስር ገጾች በስፋት ሲዘዋወሩ መቆየታቸው ይታወሳል። ገማሃሎ ከኤርትራ ወደ ትግራይ በተለይም ወደ ሽራሮና ሽረ ለሚገቡ የንግድና የወታደራዊ አቅርቦቶች መተላለፊያ መስመር ሆና እያገለገለች መሆኗን የኤርትራ ወታደራዊ እንቅስቃሴም በአካባቢው እንደሚስተዋል መረጃዎች ይጠቁማሉ። በመሆኑም ጥቃቱ ምን ላይ እንዳነጣጠረ እና ስላደረሰው ጉዳት የኢትዮጵያ መንግስትን ጨምሮ ከየትኛውም ወገን እስካሁን የተሰጠ ይፋዊ መግለጫ ባይኖርም ከኤርትራ ወደ ትግራይ በመግባት ላይ የነበሩ የጭነት ተሽከርካሪዎችን ኢላማ ያደረገ እንደነበር ተዘግቧል። ከዚህ የድሮን ጥቃት ቀደም ብሎ ጠቅላይ ሚኒስትር ዶክተር አብይ አህመድ አርብ ዕለት በአርሲ የተፈጸመውን የንጹሃን ግድያ ባወገዙበት መግለጫቸው የህወሓትና የኤርትራ ኃይሎች የፈጠሩትን ጥምረት ነቅፈው ነበር። ሁለቱ ኃይሎች በጋራ ሰፊ ወታደራዊ ዝግጅት ሲያደርጉ መቆየታቸውን በመክሰስም መንግስት አስፈላጊውን እርምጃ እንደሚወስድም ማስጠንቀቂያ መስጠታቸው ይታወሳል። መረጃችን በዚሁ አበቃ። ለቻናላችን አዲስ የሆናችሁ ተከታታዮቻችን አዳዲስና ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።